ሐዋርያት ሥራ ምዕራፍ 28 ቁጥር 1 ላይ እንዲህ የሚል ቃል አለ። በደህና ከደረስን በኋላ አረማውያን የሚያስገርም ቸርነት አደረጉልን። ዝናብ ስለሆነ ስለ ብርዱም እሳት አንድደው ሁላችንን ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳቱ ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህን ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርስ እንኳ በደና ቢመጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልወደደውም አሉ። እርሱ ግን እባቢቱን ወደ እሳቱ አራገፋት፣ አንዳችም አልጎዳችውም። እነርሱም ሊያብድ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠብቅ ነበር። ብዙ ግን ሲጠብቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህ አምላክ ነው ብለው ሐሳባቸውን ለወጡ ይላል። ቁጥር 44 ላይ እንዲህ ይላል፣ በመርከቡ ስባሪ ይወጡ ዘንድ አዘዘ፣ እንዲሁም ሁሉ በደህና ወደ ምድር ደረሱ። በደንብ ስሙኝ፣ መልእክት ነው የምናገረው። ቁጥር 44 ላይ ስታዩት በደህና ደረሱ በመርከብ ስባሪ ይላል። ስለዚህ ከፍ ብላችሁ ምዕራፍ 27ን ስትመለከቱት ጳውሎስ እስር ቤት ታስሮ ከእስር ቤት ይወጣና ወደ ጣሊያን ሊወስዷቸው እስረኞችን በሙሉ ሰብስበው በርከብ ላይ ጭነው ሊወስዷቸው ሲሉ ጳውሎስ እንዲህ አለ፣ ይሄ ጉዞ ለኔ ይታየኛል፣ ችግር አለበት። ይሄ ጉዞ ላይ ጥፋት ይታየኛል። ስለዚህ እባካችሁ ይሄ ጉዞ ይሰረዛል። የሚገርመው በመርከቢቷ ላይ ባለው ጭነት ብቻ ሳይሆን ጥፋት ያለው በሰው ነፍስ ላይ ሁሉ አለ። ስለዚህ እባካችሁ ይሄ ጉዞአችን ይሰረዝ አለ። መቶ አለቃው ጳውሎስን ሰማውና ምን ያወራል? መርከቢቷ የታወቀች መርከብ ናት። ደሞስ ካፒቴኑ የታወቀ ካፒቴን ነው። የምን መከራ ችግር ያወራል? እንሄዳለን አለ። በማን ተማምኖ? በመርከቢቷ። በማን ተማምኖ? በሚነዳው ካፒቴን ተማምኖ። ምንም ችግር የለም እንሄዳለን። አንተ ዝም በል። ማን ስልጣን ሰጣ ለመናገር? ሲያዩት አየሩ ጥሩ ነው። ስለዚህ ዝም ብሎ ነው የሚቀባጥረው አሉና ጉዞ ጀመሩ። ወደ መሃል ሲደርሱ ያልጠበቁት አውሎ ነፋስ፣ አውራቂስ የሚባል አውሎ ነፋስ መጣ። መቆጣጠር እስከማይችል ድረስ አውሎ ነፋሱ ወጀቡ መርከቢቷን ያሽከረክራት ጀመር፣ ያናውጣቸው ጀመር። ቀንና ሌሊት ስንት ቀን ይላል? 14 ቀን ያለ እረፍ። መድረስ ወደሚፈልጉት መድረስ አልቻሉም። መግባት ወደሚፈልጉት መግባት አልቻሉም። በሕይወታችሁ ላይ ጠላት አውሎ ነፋስ ያስነሳባችሁ፣ ጠላት መንገድ ላይ እንድትቀሩ ወጀብ ያስነሳባችሁ፣ አከተመልኝ አለቀልኝ ማብቃቴ ነው የኔ ነገር አበቃ ያላችሁ ዛሬ ከሰማይ መልእክት መጥቷል። እንዲህ የሚል መልእክት፣ በደና ትደርሳለህ፣ በደና ትደርሻለሽ። እግዚአብሔር ወዳለሽ ጋር እንዳትደርሺ፣ እግዚአብሔር ወዳለጋ እንዳትደርስ መንገድ ላይ የተነሳ አውሎ ነፋስ ምን ይሆን? የበሽታ አውሎ ነፋስ ይሆን? የጭንገፋ አውሎ ነፋስ ይሆን? ራሳችሁን ተመልከቱ። አውሎ ነፋሱ ምን ይሆን? እነ ጳውሎስ ወጀቡ አውሎ ነፋሱ አናወጣቸው። ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ እንዳትነሱ፣ ይህንን ጥፋት ጉዳት እንዳያገኛችሁ ይገባችሁ ነበር። አሁንም አይዟችሁ፣ ወጀብ አለ፣ አውሎ ነፋስ አለ፣ አይዟችሁ፣ አንድ ነፍስ እንኳ አይጠፋምና የእርሱ የምሆን መልአኩን በዚህ ሌሊት ባጠገቤ ቆሞ ነበረና እርሱ ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል፣ እነሆም እግዚአብሔር ካንተ ጋር ነው፣ የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምነዋለሁ። እንደተናገረኝ እንደሚሆን እግዚአብሔርን አምነዋለሁ። ለምን? ወጀቡ አይበላህም፣ መከራው አያሰጥምህም፣ የጀመርከውን መንገድ አትጨነግፍም። እግዚአብሔር ያላችሁ ጋር ትደርሳላችሁ። በደና ከደረሰን በኋላ ወደ የብስ ከወረድን በኋላ አረማውያኖች ምህረት አደረጉልን። ምክንያቱም ዝናብ ነው፣ ብርድ ነው፣ ቆፈን ነው። እሳት አንድደው ተቀበሉን። በደንብ እሳቱ እንዲሞቀን እንጨት ሰብስቦ አመጣና እሳቱ ላይ ሊጨምር ሲል እፉኝቷ ከእንጨት ከጭራሮ ውስጥ ወጣችና ጳውሎስን ምን አረገችው? ለከሰች። እነዚህ አረማውያኖች እንዴ አሉ። ከዛ ሁሉ ማዕበል፣ ከዛ ሁሉ ችግር፣ ከዛ ሁሉ መከራ ቢወጣ ይኸው ኃጢአቱ አልተውም። ያንን ፈተና ቢያልፍ ይኸው ኃጢአቱ ያዘችው። ካሁን አበጠ፣ ካሁን ጧ ብሎ ወደቀ ብለው ሲጠብቁ እሱ ግን እሳት ውስጥ አራገፋት። ዛሬ በሽታ ይራገፋል። የትኛውም አውሎ ነፋስ ከላይ ይራገፋል።
አራግፈ ትወጣለህ። ልክ አራገፋትና ቢያዩት አይወድቅም፣ ቢያዩት ምንም አይሆንም። ምንድነው የሚጠብቁት? ካሁን ወደቀ። ምን ይሆን እየተጠበቅሻለሽ? ዛሬ አራግፈ እግዚአብሔር ያለጋ ትደርሳለህ። ገዳዩን አራግፈ እግዚአብሔር ያለጋ ትደርሳለህ። ሲጠብቁ ጳውሎስ ምንም አልሆነም እንዴ አሉ። ይሄ ሰውዬ ሰው አይደለም አሉ። ሐሳባቸውን ለወጡ። ዛሬ እግዚአብሔር ምስክሬ፣ እዚህ ቤት የሰዎችን ሐሳብ የሚያስለውጥ የእግዚአብሔር ክብር ይዘህ ትወጣለህ። ባንተ ላይ ባንቺ ላይ ክፉ የሚናገሩ ስማችሁን የሚያጠለሹ ነገራችሁን የሚያጨነግፉ መተተኛና አስማተኛ ንግግሩን የሚያስቀይር የእግዚአብሔር እጅ ይዘህ ትወጣለህ። የእግዚአብሔርን ክብር ይዘህ ትወጣለህ። ንግግራቸውን የሚቀይር ክብር ይዘህ ትወጣለህ። ጧትም ማታም ሐሳብ የሆነባችሁ እሱ ጋር ትደርሳላችሁ።